እውነት ለመናገር እኛ ኢትዮጵያውያን ተነስተን ተኝተን ስንነሳ በየጊዜው የምንሰማቸው ነገሮች በጣም የሚያሳዝኑና የሚያስፈሩ ነገሮችን እየሰማን ነው ማለት ነው። እንግዲህ ትናንትና አንዲት እህታችን በሀቢባ ቤት አረቧ አይሚን በነገራችን ላይ አረብ አትመስለኝም መዳሜ አስገድዳ ልትደፍረኝ ወይንም ግብረ ሰዶም እንፈጽም ብላ አለችኝ እያለች የምትናገር እህታችን ነበረ። ሆኖም ሳለ ግን እኔ የኢትዮጵያን ደላላዎች ግን በምን እኔ እንጃ በምን ይቅር እንደሚባሉ አላውቅም። እና እንግዲህ ደላላ እንዳስገባቻት እና ደላላ ያንን ነገር እንደምታውቅ ስለዚህ ለደላላዋን ብትነግራት ችግር የለውም ስሪ የማትሰሪ ከሆነ ግን እንገልሻለን የሚል ማስፈራሪያና ዛቻ እንዳቀረበችባት ተናግራለች ማለት ነው። ስለዚህ እነዚህ አይነት ደላላዎች ነው ስንት ብር እየከፈሉ እኔ ብቻ አላውቅም የእውነት በጣም ያስጠላል። አሁን ዱባይ ላይ የሚሰማውና የሚታየው ነገር በቃ ዱባይም ባይ ዘ ዌይ ኢትዮጵያ አድርገዋታል። ኢትዮጵያ ለይቶላታል የጦርነቱም የምኑም የብዙ ነገሮች መናገሻ አድርገዋታል። እና እሱም አልበቃቸው ብሎ እንግዲህ ሰው ሀገር መተው ደግሞ ብልግናውንም ምኑንም ከመስራት ወደኋላ አላሉም ማለት ነው። እና እስከመቼ ድረስ ነው በዚህ ልክ እንደዚህ የሚሆነው? እውነት ለመናገር እኔ በጣም ነው ያዘንኩትም በጣም ነው የእውነት እኔ ምን እንደምል ራሱ ግራ ነው የሚያጋባኝ። ሰላም ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛልኝ። በነገራችን ላይ ድምጽ ይሰማል ብዬ ተስፋ አድርጋለሁ። ባይ ዘ ዌይ ወፍም አለው እዛ ሴት ወይም አጠገቤ ስለሆነች ብዙ ስለምሰማ ነው ብዙ እንትን ድምጽ የማይሰማው ማለት ነው። ያው ታውቃላችሁ እነሱ ስልክ ስናወራ እንደማይወዱ እየታወቀ ነው። ለዛ ነው ድምፄን የምቀንሰው እንጂ ለሌላ አይደለም ማለት ነው። እና ያው እንግዲህ በአውዲዮ ደግሞ የምመጣው ስልኬ እሱ ራሱ ስልኬ ራሱ እምቢ ብሎኛል ስልክ እገዛለሁ እያልኩ ይኸው በስመአብ እጄን ይዘኛል። እኛ እኮ ለራሳችን እኮ ግን ጎበዝ አይደለንም ለሰው ነው እንጂ ጎበዞች ማለት ነው። እና ለዛ ነው ማለት ነው ውዶቼ ማሮቼ። እና እንግዲህ ዛሬ የመጣሁበት በጣም የሚያሳዝን ቪዲዮ ነው የመጣሁበት ማለት ነው። እሱም እንግዲህ አይታችሁታል በተለይ ቲክታክ ተጠቃሚ ያላችሁ ብዬ ተስፋ አድርጋለሁ። እና እንግዲህ አንዲት እህታችን ያው ግብረ ሰዶም ስጋ እንደሚፈጸምባት ማለት የሌላ ሀገር ዜጋ እንደሆነች እና በቃ ለስራ እንዳላይደለ የሚያሳዩ ቪዲዮዎች ስታወራ ሰምተናል ማለት ነው። በእውነቱ በጣም ያስፈራል። በቃ እኛ ኢትዮጵያውያን መጨረሻው ጊዜ ይደርሰናል። የእውነት በጣም የምናየው በየመንም እኛ ኢትዮጵያውያን ተንኮላችን እዛ የደረሰ ነው። በየተለያየ የአረብ ሀገራት ምሬት በቃ በጭካኔ ተሞልተናል በእውነቱ ከሆነ ማለት ነው። እና እስከመቼ ድረስ ነው የተንኮላችን ጭካኔያችን እየቀጠልንበት እስከመቼ ድረስ ነው የምንኖረውስ? ምን የምንለውስ? እና እውነት ለመናገር እኔ በጣም ያሳዝናል። እንደዚህ አይነት ደላላዎች ለህግ መቅረብ አለባቸው። ክርስቶስ ነው የምላችሁ ለህግ። ምክንያቱም ግብረ ሰዶምን የሚያስፋፉ ደላላዎች ለህግ መቅረብ አለባቸው እንጂ ዝም መባል የለባቸውም። እንደምንም ብለው ታድነው አስባችኋል? እንግዲህ ይቺ ልጅ እንግዲህ የብዙ እህቶችን ህይወት እየሸጠችም እያበላሸች ነው። ብዙ የገጠር ልጆች እየመጡ የማያውቁትን በከብት መሬት የተለያየ ነገር ሽጠው መተው ለእሷ ስንት ብር 100 ሺህ ብር ከዛ በላይ እየሰጡ እየመጡ እነሱ እንደዚህ አይነት ግብረ ሰዶም የሚያስፋፉ ከሆነ በሰው ሀገር ላይ ደላላዋ ራሱ ተፈልጋ ለስር መቅረብ አለባት። እውነቴን ነው የምላችሁና በጣም ያስጠላል። የምንሰማው ነገር ሁሉ በጣም የሚያሳፍረው። ፈጣሪ ወይ ትዕግስቱን ስጠኝ። እኔ እንጃ ስባሟል እኔ ምን እንደምል ራሱ በጣም ግራ ገባኝ። እውነት የማወራው ራሱ ጠፋብኝ። ፈጣሪ ሆይ ትዕግስቱን ስጠኝ። እና ቤተሰቦቼ ለማንኛውም ይሄን ያለው ነገር ብቻ በጣም ያሳዝናል። ያለው ነገር እኛ መጨረሻው ዘመን ነው የደረስነው። በእውነት ምን አይነት ዘመን እንደደረስን አላውቅም። ፈጣሪ ብቻ በቃ ይበለን። በጣም ያሳዝናል። በጣም ያስፈራል። በዚህ ልክ ምን ነው እንዴ? ፈጣሪ ሆይ ትዕግስት ስጠኝ። ሰው ስንት አስባችኋታል? ደግሞ እኮ የሶስት ልጆች እናት ነኝ ባለትዳር ነኝ ምናምን እያለች የምር እኔ በጣም አሳዘነችኝ። አስባችኋታል? አነጋገሯ ምናምን ስሰማ እና እንግዲህ አረቧ ከዛም በፊት አይሚን አረባ አይደለችም ሌላ ሀገር ዜጋ ናት ያለኝ እንደዛ አይነት ነገር እንደምትሰራ ሁሉ ቪዲዮ ቀርጻ ምናምን አሳይታታለች። እና በጣም ነው እኔ ሰቀጥጠኝ። እንዴ ፈጣሪ ሆይ ትዕግስቱን ስጠኝ። የማወራው ራሱ ጠፋብኝ። የምሬን ነው የምላችሁ። እና ቤተሰቦቼ በጣም ያሳዝናል። ብቻ ምን እንደምል ራሱ አላውቅም። ለማንኛውም ከእንደዚህ አይነት ነገር ይጠብቀን። የእውነት ከእንደዚህ አይነት ክፉ ሰዎች ክፉ ደላላዎች ይጠብቀን። ሁላችሁንም ከልብ ነው የምናመሰግነው። ጋይስ ሰላማችሁ ብዙ ትርፍርፍ ይበልልኝ። እኔ ብዙ ማውራት አልፈልግም ግን በጣም ተናድጃለሁ። አስባችሁታል? ሁልጊዜ እንደዚህ አይነት ነገር የምንሰማው በቃ ክፋታችን በቃ በጣም ጨምረናል እኛ የክፋታችን ጥግ ማለት ነው። እና ያው እንግዲህ በጣም ከባድ ነው የእውነት። ለማንኛውም ሰላማችሁ ብዙ ትርፍርፍ ይበልልኝ። ዘመዶቼ እወዳችኋለሁ፣ አከብራችኋለሁ። ይበቃኛል። ይሄን ያህል ካወራሁ ይበቃኛል። ምንም የሚወራ ነገር የለም። ባይዘው አቤት አቤት መጨረሻው ዘመን ጉድ ጉድ ጉድ
ወየ ብሏል። እንደዚህ አይነት ነገር ጠብቀኝ አደራ።